በ3 ዓመቱ ተክለ ሃይማኖት አመስግኗል። ተክለ ሃይማኖት በብስራት ነው የተወለደው። ክርስቲያኖች አሁን እዚህ ደብር እንደውም ገረመው ቅዱስ ሚካኤልና ተክለ ሃይማኖት አብሮ ናቸው። እግዚአብሔር መካን ስለነበረች በብስራተ ቅዱስ ሚካኤል ነው ተክለ ሃይማኖት የተወለደው። ሀብት አላቸው፣ ንብረት አላቸው። ቅዱስ ዳዊት እንዲህ ይላል፣ ቆይቼ እግዚአብሔርን ደጅ ጠናሁት እርሱም ዘንበል አለልኝ። እስቲ በሉ ቆይቼ በሉ እግዚአብሔርን ደጅ ጠናሁት እርሱም ዘንበል አለልኝ። ምን አለልኝ? ዘንበል አለልኝ። ከ17 ዓመት በኋላ ቅዱስ ጳውሎስ አንድ ሰው ነበረ እስከ 3ኛ ሰማይ ተወሰደ። ቅዱሳን መላእክት እንዴት እግዚአብሔርን እንደሚያመሰግኑ አየለ። ሰው ለሰማ የማይገባውን ከሰው አይምሮ በላይ የሆነውን ነገር ሰማ ይላል። ያ ሰው ማን ነው? ራሱ ቅዱስ ጳውሎስ ለቆሮንቶስ ምዕመናን ነው ያለው። አንድ ሰው ነበረ እስከ 3ኛ ሰማይ ተወሰደ ይላል። ቅዱሳን ጋር የመሬት ስበት አይሰራም። ፊዚክስ 9.8 ሜትር ፐር ሰከንድ ስኩዌር ነው የምድር ስበት ላይ። እሱ ለኛ ነው የሚሰራው። እኛ ብንዘል መልሰን ወደ መሬት ነው የምንለው። ለቅዱሳን ግን አይሰራም። ለነ ተክለ ሃይማኖት አልሰራም። ለነ ቅዱስ ጳውሎስ አልሰራም። ለነ አቡነ አረጋዊ አልሰራም። አቡነ አረጋዊ እኮ ዛሬ በብሔረ ሕያዋን ነው። ለነ ቅዱስ ያሬድ አልሰራም። በብሔረ ሕያዋን ነው ያሉት። ለምን? ለነ ኤልያስ አልሰራማ። መጽሐፍ ቅዱስ ላይ ኤልያስ በሰረገላ ወደ ሰማይ ያረገ ይላል። ሄኖክ አካሄዱን ከእግዚአብሔር ጋር ስላደረገ አልተገኘም ተወስዷልና ተብሏል። ለነሱ ያልሰራው ግራቪቲ ለተክለ ሃይማኖትም አልሰራም። ክብር ምስጋና ይግባው የተክለ ሃይማኖት አምላክ። ለተክለ ሃይማኖትም አልሰራም። ዋና መሰረት፣ ሕይወት፣ ታሪክ፣ ጉልላት ኢየሱስ ክርስቶስ ነው። ይሄንን ነው ቤተ ክርስቲያን የምታስተምረው። የቤተ ክርስቲያናችን መሰረቱ ክርስቶስ ነው። የቤተ ክርስቲያናችን ሕይወት ክርስቶስ ነው። ቤተ ክርስቲያንን በደሙ የመሰረተ ዋናችን ብለን የምንጠራው የምንሰግድለን፣ የምናመልከው፣ የምንገዛለን ለዘላለም ስሙን እየጠራን የምንኖር ቅድም የገለጥነው ከሰማይ የወረደ በአጭር ቁመት በጠባብ ደረት የተወሰነ ከቅድስት ድንግል ማርያም ፍጹም ሰው ሆኖ በመስቀል ተሰቅሎ ሰውን ከሞት ወደ ሕይወት የመለሰ ከድቅድቅ ጨለማ ወደሚደነቅ ብርሃን ያመጣት አምላካችን እግዚአብሔር ዋናችን ኢየሱስ ክርስቶስ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር አባታችን መላከ ምሕረት ቆሞስ አባ ገብረ ማርያም የዚህ ታላቅ ቤተ መቅደስ አስተዳዳሪ፣ ክቡራን የሀገረ ስብከቱ የየክፍል ኃላፊዎች፣ የአድባራትና የገዳማት አገልጋይ፣ የዕድሜ ባለጸጋ መነኮሳት፣ ካህናት፣ አባቶች፣ በሰማያዊው ስርዓት እግዚአብሔርን የምታገለግሉ ሊቃውንተ ቤተ ክርስቲያን፣ አይንተ እግዚአብሔር አበው ካህናት፣ ላይካነ ምስጢር ወንድሞች ዲያቆናት፣ የእመቤታችን የቅድስት ድንግል ማርያምን ልጅ የጻድቁ የአቡነ ተክለ ሃይማኖትን አምላክ መድኃኔ ዓለም ኢየሱስ ክርስቶስን ደጅ የምትጠኑ ኦርቶዶክሳውያን አባቶች፣ እናቶች፣ ወንድሞችና እህቶች፣ ሕፃናት፣ የቤተ ክርስቲያን የስስት ልጆች፣ የሰንበት ተማሪዎች ሁላችሁም በልዑል እግዚአብሔር ፍጹም ሰላም እንደምን ሰነበታችሁ? እንደምን አደራችሁ? እንደምን አላችሁ? አሜን። ልዑለ ባሕሪ የአባቶቻችን የቅዱሳን አምላክ ቅዱስ እግዚአብሔር ስሙ ዛሬም ዘወትርም የተመሰገነ ይሁን። ለቃል መውረድ ለሥጋ ማድረግ ምክንያት የሆነችን ቅዱሱን እግዚአብሔርን አቅርበን ያየንባት የሐዲስ ኪዳን ኪሩቤል ማምላክ ወላዲተ አምላክ ድንግል ማርያም ስሟ የተመሰገነ ይሁን። የኢትዮጵያዊው ጻድቅ የሐዲስ ሐዋርያ የአባ ተክለ ሃይማኖት ጸሎት፣ ልመና፣ ምልጃ ከሁላችን ጋር ይሁን። ለዛሬው ዕለት ያደረሰን መድኃኔ ዓለም ኢየሱስ ክርስቶስ ክብር ምስጋና ይግባው። አመስግኑት እግዚአብሔርን። እንግዲህ ምዕመናን ብዙ ሊቃውንተ ቤተ ክርስቲያን አሉ፣ ብዙ ካህናት አሉ። ቅድም በማማተብ ስንጀምር ቆሞሳት ባሉበት፣ ሊቃውንት ባሉበት፣ ካህናት ባሉበት ለማማተብ ብዙ ጊዜ ክርስትናችንን የምንገልጥበት አንዱ መንገድ ማማተብ ስለሆነ ኦርቶዶክሳውያን ክርስቲያኖች ስለሆን
አብ ወልድ መንፈስ ቅዱስ አንድ አምላክ ብለን አምነን እንደገና ደግሞ በማማተቡ ምልክት ከሰማይ ወርዶ ከቅድስት ድንግል ማርያም ተወልዶ በመልዕልተ መስቀል ተሰቅሎ በግራ በሲኦል የነበርነውን ወደ ቀኝ ወደ ገነት መንግሥተ ሰማያት መልሶናል እግዚአብሔር ብለን እምነታችንን ለመግለጥ ነውና ጥቂት ደቂቃ ብቻ ነው ከኔ ጋራ ለዚህ ሰዓት የምንቆየው። ቅድም ስነገር እንደነበረው ከሰዓትም እግዚአብሔር ፈቅድ ነገም ከነገ ወዲያ የእግዚአብሔርን ቃል እግዚአብሔር በፈቀደ መጠን እንማማራለን። ለአሁኑ ጥቂት ደቂቃ የምንማማርበት የትምህርታችን ርዕስ ዋኖቻችሁን አስቡ በሚል ርዕስ ይሆናል። እስቲ ይህን ኃይለ ቃል ሁላችሁም አንድ ጊዜ ከኔ ጋር በሉ። ዋኖቻችሁን አስቡ። እንግዲህ እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱሳንን ስናከብር፣ ነገረ ቅዱሳንን ስንማር፣ ለቅዱሳን ስንዘምር፣ ለቅዱሳን ክብር ስንሰጥ፣ ስለ ቅዱሳን ደጋግመን ስንናገር ከመጽሐፍ ቅዱስ ውጪ የሆን የሚመስላቸው በተለይ በቅርብ ጊዜ የተፈጠሩ በቅርብ ጊዜ ሃይማኖት እናስተምራለን የሚሉ ከእውነት ግን የራቁ ሰዎች አሉና ሐዋርያው ብርሃነ ዓለም ቅዱስ ጳውሎስ በዕብራውያን መልእክቱ በምዕራፍ 13 ቁጥር 7 ላይ የእግዚአብሔርን ቃል የነገሯችሁን ዋኖቻችሁን አስቡ፣ የኑሯቸውን ፍሬ እየተመለከታችሁ በእምነት ምሰሏቸው ይለናል። ዛሬ የተሰባሰብነው ዋኖቻችንን ለማሰብ ነው። ቅድም ታላቁ የቤተ ክርስቲያናችን አባት መምህር ኃይለ ማርያም ስለ ታላቁ አባት ስለ አግናጤዎስ ምጥው ዘአንበሳ የረፍት በዓላቸውን አስመልክቶ በደንብ የነበራችሁ ሰዎች አስተምረውናል። ዋና ከሚባሉት ውስጥ አንድ ስለሆኑ ማለት ነው። ዛሬ ደግሞ ብዙ ዋኖችን የምናስብበት ዕለት ስለሆነ ከዛ በፊት ግን የቤተ ክርስቲያን ዋና መሰረት፣ ሕይወት፣ ታሪክ፣ ጉልላት ኢየሱስ ክርስቶስ ነው። ይሄንን ነው ቤተ ክርስቲያን የምታስተምረው። የቤተ ክርስቲያናችን መሰረቱ ክርስቶስ ነው። የቤተ ክርስቲያናችን ሕይወት ክርስቶስ ነው። ቤተ ክርስቲያንን በደሙ የመሰረተ ዋናችን ብለን የምንጠራው የምንሰግድለት፣ የምናመልከው፣ የምንገዛለት ለዘላለም ስሙን እየጠራን የምንኖር ቅድም የገለጥነው ከሰማይ የወረደ በአጭር ቁመት በጠባብ ደረት የተወሰነ ከቅድስት ድንግል ማርያም ፍጹም ሰው ሆኖ በመስቀል ተሰቅሎ ሰውን ከሞት ወደ ሕይወት የመለሰ ከድቅድቅ ጨለማ ወደሚደነቅ ብርሃን ያመጣ አምላካችን እግዚአብሔር ዋናችን ኢየሱስ ክርስቶስ ነው። ቤተ ክርስቲያን ክርስቶስን ታመልካለች። እዚህ የሚቆረሰው ሥጋ የሱ ነው። እዚህ የሚቀዳው ደም የሱ ነው። እዚህ መተን ተንበርክከን የምናመልከው እሱን ነው። እዚህ ቅዱስ ሚካኤል ይታሰባል። እዚህ ጻድቁ አቡነ ተክለ ሃይማኖት ይታሰባሉ። እዚህ ክርስቶስ ይመለካል። የምናመልከው ክርስቶስን ነው። እኛ ዋና ብለን የምንጠራው ኢየሱስ ክርስቶስን ነው። ከክርስቶስ ውጪ ቤተ ክርስቲያን አምላክ አለ ብላ አስተምራም አታውቅም። አሁን አንዳንድ ሰዎች ኢየሱስን እንንገራችሁ ስሙን እንሰማለን። እኛ ኢየሱስ ክርስቶስን ከልጅነት ጀምሮ አይደለም፣ በታሪክ እንኳን ወደ ኋላ ሄደን ስንቆጥር በብሉይ ኪዳን የነበረውን እንግዲህ ይሄን ጾም እንኳን ዝም ብላችሁ ስታስቡት የነቢያት ጾም ይባላል። በነቢያት ጾም ከኅዳር 15 እስከ ታኅሳስ 28 29 ድረስ ክርስቶስን እያሰብን ነው የምንጾመው። አስተምሮትንና ቤተ ክርስቲያን የታኅሳስ የመጀመሪያውን ሳምንት ስብከት ትላለች። እስቲ ስብከት በሉ። ድምጻችሁ አይሰማም። ስብከት ተመልከቱ። ሙሴ በሕግ ነቢያት በትንቢት ስለሱ የተናገሩትን የናዝሬቱን የድንግል ማርያምን ልጅ ኢየሱስን እንሰብካለን። ይሄ የቤተ ክርስቲያን ድምፅ ነው። ከስብከት ቀጥሎ ሁለተኛው የታኅሳስ 13 ጀምሮ ደግሞ ያለው ብርሃን ይባላል። እስቲ ብርሃን በሉ። ብርሃን ደግሞ ክርስቶስ ነው። እኔ የዓለም ብርሃን ነኝ ብሎ ከሰማይ ወርዶ ለጨለማው ዓለም ብርሃን የሆነ በብርሃኑ ኑ እንመላለስ ብሎ ቅዱስ ያሬድ የተናገረው ብርሃን ክርስቶስ ነው። ቀጥሎ ደግሞ ከነገ ሰንበት ጀምሮ ያለውን ጊዜ ከትላንትና ከብርሃን ቀጥሎ እሑድ ድረስ ያለው ጊዜ ደግሞ ኖላዊ ይባላል። እስቲ ኖላዊ ይበሉ። ኖላዊ ማለት እረኛ ነው። እረኛም ክርስቶስ ነው። ጾማችንን እንኳን ስንጾም ከክርስቶስ ጋር እያይዘን ነው። የጾሙት ነቢያት ነው። ነቢያት ናቸው የጾሙት። ቀላያትን ቢሆን ቀድ አድነን ጽድቃችን እንደ መርገም ጨርቅ ተቆጥሮብናል ብለው አልቅሰው እግዚአብሔር ከሰማይ እንዲወርድ የለመኑ ነቢያት ናቸው። መጥቶ የተወለደው ክርስቶስ ነው።
በነቢያት ጾም ክርስቶስን እንሰብካለን። በጾመ ኢየሱስ በአብይ ጾማችንም ዘወረደ፣ ቅድስ፣ ምኵራብ፣ መጻጉዕ፣ ደብረ ዘይት፣ ገብርኄር፣ ኒቆዲሞስ፣ ሆሳዕና፣ ትንሣኤ ብለን የምንሰብከው ክርስቶስ ነው። ቤተ ክርስቲያን በእያንዳንዱ ትምህርቷ ውስጥ ኢየሱስ ክርስቶስ አለ። አንዳንድ ጊዜ ለምን መሰላችሁ ኢየሱስ የሚባል ስም ለአንዳንድ ሰዎች ሰበር ዜና ሆኖ ይመጣል። ዶንቆሮ የሰማ ቀን ስለሚያምን አዲስ ክርስቶስ የመጣ የሚመስለው ሰው አለ። እንደዛ እንዳንረዳ ነው። ዛሬ እንኳን ተክለ ሃይማኖትን ስናከብራቸው፣ ልደት በዓላቸውን ስናስብ ሙሉ በሙሉ ከክርስቶስ ጋር የተገናኘ ያለ ክርስቶስ የምንሰብከው ጻድቅ የለም። ያለ ክርስቶስ የምናነሳው ነቢይ የለም። ያለ ክርስቶስ የምናነሳው ሐዋርያ የለም። ያለ ክርስቶስ ከፍ አድርገን የምናነሳው ሰማዕት ጻድቅ የለም። ቤተ ክርስቲያን ጻድቃን ብትል ክርስቶስን አንስታ፣ ሰማዕታት ብትል ክርስቶስን በደም ሰብከዋል ብላ፣ ሌሎችን ሁሉ ብታነሳ ከክርስቶስ ጋር ነው። ለዚህ ነው ዋኖቻችሁን አስቡ። ዋናን ስናስብ ከክርስቶስ ጋር ተያይዞ ክርስቶስ ዋና ያደረጋቸውን ነው የምናስበው። ዋናችን እሱ ነው። ደግሞ ዋኖች የሚባሉ አሉ። ለዚህ አሁን ዋና ማለት ክርስቶስን፣ ዋኖች ስንል ደግሞ ቅዱሳን ነው። ቅዱሳን ክርስቶስ ቅዱስ ነው፣ እነሱ ደግሞ ቅዱሳን ናቸው። ክርስቶስ የቅድስናን ጥሪ አስተላልፏል። በፍጥረት ውስጥ ወይም ከፍጡራን መካከል ቅዱሳን የሚባሉ ብዙ አሉ። ቅዱሳን ዕለታት አሉ፣ ቅዱሳን ነዋያት አሉ፣ ቅዱሳን ሰዎች አሉ፣ ቅዱሳን መላእክት አሉ፣ ነዋይ ቅዱሳት አሉ። ከዚህ ውስጥ እኛ ስለ ቅዱሳን ሰዎች ብቻ ነው ጥቂት የምናየው። ዛሬ የምናስበው ኢትዮጵያዊውን ጻድቅ ተክለ ሃይማኖትን ስለሆነ ተመልከቱ። ዋኖቻችሁን አስቡ አስቡ። ሁለት ነገሮችን ብቻ ነው በዚህ ትምህርት ውስጥ የምናየው ክርስቲያኖች። የመጀመሪያው ዋና የሚባሉት ምን አድርገው ነው? ምን የፈጸሙ ናቸው? ዋና ዛሬ ተክለ ሃይማኖት ብለን ተሰብስበናል። ለምን? ልደታቸው ነው፣ የተወለዱበት ዕለት ነው። ግን ዋና ያሰኛቸው ስለተወለዱ ብቻ ነው? አይደለም። ለምሳሌ ሳይወለዱ ዋና መሆናቸው የተነገሩ አሉ። ለምሳሌ መጥምቀ መለኮት ቅዱስ ዮሐንስ፣ ቅዱስ ገብርኤል መጥቶ ለዘካርያስ ሲያበስረው በመወለዱ ብዙዎች ደስ ይላቸዋል ተብሏል። ገና ሳይወለድ ነው። በዮሐንስ መወለድ መጥምቀ መለኮት ነው፣ መንገድ ጠራጊ ነው። ተመልከቱ፣ የክርስቶስን መንገድ እየጠረገ መጨረሻ ላይ ክርስቶስን የሚያጠምቅ ነው። በመወለዱ ብዙዎች ደስ ይላቸዋል ተብሏል። ገና ሳይወለድ ለብዙዎች ግን ደስታ ምክንያት ይሆናል። ተክለ ሃይማኖትም በመወለዱ ለብዙዎቻችን ደስታ ሆኗል። ለዚህ ነው ዋና የሚያሰኛቸው ቅዱሳንን ምንድን ነው? የመጀመሪያው ሁሉን ትተው ክርስቶስን የተከተሉትን ነው ዋና የምንለው። እስቲ ከኔ ጋር በሉ፣ ሁሉን በሉ። ትተው የተከተሉ። ምን ትተው? ሁሉ። ሀብታቸውን ትተው፣ ስልጣናቸውን ትተው፣ ዕውቀታቸውን ትተው፣ ንብረታቸውን ትተው፣ ቤታቸውን ትተው፣ ዓለምን ትተው፣ ሁሉን ትተው ክርስቶስን የተከተሉትን ቤተ ክርስቲያን ዋና ብላ ትጠራቸዋለች። ይሄን ደግሞ መጽሐፍ ቅዱስ ነው የሚነግረን። ክርስቶስ በወንጌል ሲያስተምር አንድ ባለጸጋ ወደ ክርስቶስ መጣና ጥያቄ ጠየቀው። ጌታ ሆይ የዘላለምን ሕይወት ወርስ ዘንድ ምን ላድርጋለሁ? በደንብ ስሙ። የዘላለም ሕይወት ያንተን መንግሥት ለመውረስ ምን መስራት አለብኝ ብሎ ጠየቀው። ባለጸጋ ነው። ይሄማ በመጽሐፍ ተጽፏል፣ ሕግን ፈጽማለሁ። የትኞቹን? 10ቱን ትእዛዛት። ይሄንንማ ከልጅነት ጀምሮ ሲፈጽም ነበር አለ። ተመልከቱ፣ ለመዳን ሕግ መፈጸም ተገቢ ነው። አሁን አንዳንድ ሰዎች ክርስቶስ ሞቶልናል፣ ድነናል፣ በቃ ጨርሰናል ይላሉ። አይልም። ክርስቶስ አላለም። ያ ባለጸጋ ሲመጣ ያለው ምንድን ነው? ለመዳን ሕግን ፈጽም። የትኞቹን? 10ቱን ትእዛዛት። ይሄንንማ ከልጅነት ጀምሮ ሲፈጽም ነበር አለ። እንግዲያውስ ፍጹም ለመሆን ከወደድክ ያለህን ሽጠህ ተከተለኝ። ፍጹም ለመሆን ወደ ቅድስና ተመልከቱ። በጸሎት በልመና በምልጃ ለሌሎች ለመትረፍ ከፈለግ ያለህን ሽጠህ ተከተለኝ። ያኔ ደከመው፣ ያኔ ከበደው። ባለጸጋ ነበርና አልቻለም፣ ጥሎ ሄደ። ያኔ ክርስቶስ እንዲህ አለ፣ ሀብታም የእግዚአብሔርን መንግሥት ከሚወርስ ግመል በመርፌ ቀዳዳ ቢሾልክ ገለዋል። አሁን ሀብታም የሆነ ሰው እግዚአብሔርን መንግሥት አይወርስም እያለ ነው? አይደለም። በሀብታቸው ምንም የማይሰሩበት፣ ሀብታቸውን የማይጠቀሙበት፣
በሀብታቸው ቤተክርስቲያን የማያንጹበት፣ በሀብታቸው ነዳያንን የማይመግቡበት፣ ሀብታቸውን ይዞ እያመለኩት ብቻ የሚኖሩትን እንጂ በገንዘባቸው ቤተክርስቲያን የሚሰሩ፣ በገንዘባቸው ነዳያንን የሚያበሉ፣ በገንዘባቸው መልካም ነገር የሚያደርጉትን አይደለም። ያን ሐዋርያት ደነገጡ። እንዲህ ከሆነማ ማን ይጸድቃል አለና ቅዱስ ጴጥሮስ ጥያቄ ጠየቀ። ጌታ ሆይ እኛሳ አለ። ሁሉን ትተን ተከተልን፣ የእኛ ደሞዝ ምንድን ነው? እውነት ነው። ሐዋርያት በራቸውን ጥሎ ተከትለውታል። ዘግተው መረባቸውን እዛ ጥብርያዶስ ባህር ጥለው መቅረጫቸውን አስቀምጠው ባዶ እጃቸውን ሆነው ክርስቶስን ተከትለውታል። የእኛ ደሞዝ ምንድን ነው? ሁሉን ትተን ተከተልን። እናንተማ ሁሉን ትታችሁ የተከተላችሁ በየሰው ልጅ በአባቱ ምስጋና ከቅዱሳን መላእክቱ ጋር በሚመጣበት ጊዜ በ12ቱ የእስራኤል ነገድ ለመፍረድ በፍርድ ወንበር ትቀመጣላችሁ። ጸሎታችሁ ይፈርዳል፣ ቃል ኪዳናችሁ ይፈርዳል፣ ምልጃችሁ ይፈርዳል ብሎ ነገራቸው። ሁሉን ትተው ተክለ ሃይማኖትን ስንመለከት ተመልከቱ። ተክለ ሃይማኖት ሁሉን ትቶ ክርስቶስን የተከተለ ዛሬ ልደቱ ነው። አባቱ ጸጋ ዘአብ እናቱ እግዚአብሔር ተመልከቱ። በተወለደ በ3ኛው ቀን ነው። አሐዱ አብ ቅዱስ፣ አሐዱ ወልድ ቅዱስ፣ አሐዱ ውእቱ መንፈስ ቅዱስ ተወልዶ ከእናቱ ወርዶ በ3ኛው ቀን አብ ቅዱስ ነው፣ በእውነት ወልድ ቅዱስ ነው፣ መንፈስ ቅዱስ ቅዱስ ነው ብሎ የተናገረ ነው ተክለ ሃይማኖት። ለአንዳንድ ሰዎች እንዴት በ3 ቀን መናገር ይችላል ሊሉ ይችላሉ። ኧረ በ3 ቀን አይደለም፣ በማህፀን ሆኖ ያመሰገኑ አሉ እነ ዮሐንስ። በእናታቸው ማህፀን ሆኖ የሰገዱ አሉ እነ ዮሐንስ። መጽሐፍ ቅዱስ የሚነግረን በ3 ዓመቱ ቂርቆስ ሰማዕት ሆነ። የ3 ዓመት ልጅ ይችላል። በእናቱ ማህፀን የተመረጠ ኤርምያስ አለ። ተመልከቱ። ገና በ3 ዓመቱ ተክለ ሃይማኖት አመስግኗል። ተክለ ሃይማኖት በብስራት ነው የተወለደው። ክርስቲያኖች አሁን እዚህ ደብር እንደውም ገረመው ቅዱስ ሚካኤልና ተክለ ሃይማኖት አብሮ ናቸው። እግዚአብሔር መካን ስለነበረች በብስራተ ቅዱስ ሚካኤል ነው ተክለ ሃይማኖት የተወለደው። ሀብት አላቸው፣ ንብረት አላቸው፣ ከበቂ በላይ ኑሮ ይኖራሉ። ልጅ ግን የላቸው። ልጆች ማስቦታዎች ናቸው። ንገሩ፣ ልጅ የሚሰጠው ማን ነው? እንደ ተክለ ሃይማኖት ያለውን አይነት ልጅ በቅዱስ ሚካኤል ብስራት እንደሚወልዱ ተነገራቸው። በሚገርማችሁ ተክለ ሃይማኖት ብሎ ያወጣለት ቅዱስ ሚካኤል ነው። ቅዱስ ሚካኤል ነው። እናትና አባቱ ያወጡለት ስም ፍስሐ ጽዮን ይባላል። የጽዮን ደስታ ማለት ነው። እውነት ነው። ጽዮን የተባለችው ቤተ ክርስቲያን ናት። ተክለ ሃይማኖት ለቤተ ክርስቲያን ደስታዋ ነው። የጽዮን ደስታ ለዚህ ቤተ ክርስቲያን ደስታ ሆኗል። ተመልከቱ። በ12ኛው መቶ ክፍለ ዘመን ነው የተወለደው። እኛ በ20ኛው መቶ ክፍለ ዘመን በ21ኛው መቶ ክፍለ ዘመን ያለነው ዛሬ በስሙ እየተደሰትን ነው። ክብር ምስጋና ይግባው መድኃኔዓለም። ለቤተ ክርስቲያን ደስታ ነው ተክለ ሃይማኖት። ለዚህ ነው የጽዮን ደስታ ነው። አይ ተክለ ሃይማኖት ገና በ15 ዓመቱ አደን እየወጣ በሚያድንበት ጊዜ ክርስቶስ ተገለጠለት ይላል ገድለ ተክለ ሃይማኖት። ከዚህ በኋላ እንስሳትን ማደን ሳይሆን ሰውን እያደነ ለክርስቶስ እንደሚያቀርብ ልክ ቅዱስ ጴጥሮስን ከዚህ በኋላ አሳ አታጠምድም ሰው ታጠምዳለህ እንዳለው ክርስቶስ ተክለ ሃይማኖትንም ደግሞ እንደዚሁ ሰው እያደግ ወደ እግዚአብሔር መንግሥት ታመጣለህ ብሎ ተክለ አብ፣ ተክለ ወልድ፣ ተክለ መንፈስ ቅዱስ ሐዲስ ሐዋርያ ትባላለህ ከተባለበት ቀን ጀምሮ ተክለ ሃይማኖት ሁሉን ትቶ ሀብቱ ንብረቱን ትቶ ክርስቶስን ለመከተል ወጥቷል። ዋና ያሰኘው ይሄ ነው። ሁሉን ትቶ ተመልከቱ፣ ሁሉን ንቆ ቤተሰቦቹ ከበቂ በላይ ሀብት አላቸው። ሀብት ትቶ ንብረት ትቶ ወገን ትቶ ዘመድ ትቶ ለክርስቶስ ራሱን ጃንደረባ አድርጎ ነው የወጣው ተክለ ሃይማኖት። ለዚህ ነው ዛሬ ተክለ ሃይማኖትን ስናስብ ሁሉን ትቶ ስለተከተለ። ሁለተኛው ቤተ ክርስቲያን ቅዱሳን የምትላቸው ሕይወታቸው በመከራ በተጋድሎ ውስጥ ያሳለፉትን ነው። ቅዱስ ጳውሎስ እንዲህ ይለናል ሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 6 ላይ መልካሙን ገድል ተጋድያለሁ፣ ሩጫዬን ጨርሻለሁ፣ ሃይማኖቴን ጠብቄያለሁ፣ የክብር አክሊል ተዘጋጅቶልኛል። ይህ ለእኔ ብቻ አይደለም ይላል። አሁን አስተውሉ። መልካሙን ገድል ተጋድያለሁ። አሁን የተክለ ሃይማኖትን ገድል ከፍታችሁ ስታነቡ እጅግ በጣም ብዙ መልካም ገድል ያስፈልግም ምን ትውልድ መጥቷል። ገድል ምን ይጠቅማል የሚል ምንፍቅና መጥቷል። እንደውም ገድል መጽሐፍ ቅዱስ ላይ የለም የሚሉ ሰዎች መጥተዋል። የሐዋርያት ሥራ ማለት እኮ ገድል ማለት ነው። የሐዋርያት ገድል እኮ ሥራ ነው። የሐዋርያት ሥራ ማለት የሐዋርያት ገድል ማለት ነው።
ጳውሎስ በዚህ ወጣ፣ እንዲህ ሆነ፣ መርከቡ ተሰበረ፣ ተሰደደ፣ ስለ ክርስቶስ ተገረፈ፣ ታሰረ፣ ከእስር ቤት ጴጥሮስን ሚካኤል መጥቶ አስወጣው። ይሄ ነው ገር የተክለ ሃይማኖትንም ገር ስናነብ ይሄ ነው። ተክለ ሃይማኖት በአንድ እግሩ 7 ዓመት ቆሞ የኢትዮጵያን ምድር በወንጌል አለምልሞ ወጥቶ ወርዶ ከምድር ከፍ ብሎ ግራቪቲ የተባለ የምድር ስበት ሳይዘው እስከ 7ኛ ሰማይ ሄዶ ከ24ቱ ካህናተ ሰማይ ጋር ቀድሶ መከራ ተቀብሏል። ይሄ ገድለ ሃይማኖት ገድለ ተክለ ሃይማኖት ነው። ይሄንን ነው ቅዱስ ጳውሎስ መልካሙን ገድል ተጋድያለሁ፣ ሩጫዬን ጨርሻለሁ፣ ጀምሮ አላቋረጠም። ተክለ ሃይማኖት እስከ መጨረሻው እቅታ ድረስ ነው ከክርስቶስ ጋር የኖረው። ሃይማኖቴን ጠብቄያለሁ። እስቲ በሉ ሃይማኖቴን በሉ። ምን ብያለሁ? ጠብቁ ሃይማኖታችሁን። አሁን ሃይማኖት መሰርቅ በዝቷል። አሁን ሃይማኖት የሚወስድ በዝቷል። ኢትዮጵያውያን ኦርቶዶክሳውያን ሰይጣን በየጊዜው አቅጣጫ እየመረጠ አጀንዳ እየከፈተ ሃይማኖት ለመንጠቅ ከነዚህ ከቅዱሳን ህብረት ለማውጣት ከነ ተክለ ሃይማኖት ፍቅር ለመለየት ያቅሙን ይሮጣል። ተክለ ሃይማኖት ሃይማኖቱን ጠብቋል። ቅዱስ ጳውሎስ ሃይማኖትን ጠብቄያለሁ፣ የጽድቅ አክሊል ተዘጋጅቶልኛል። ያ የጽድቅ አክሊል ነው ቅድስና። ተክለ ሃይማኖትን ጻድቅ ያሰኘ ነው፣ ቅዱስ ያሰኘው ይሄ የጽድቅ አክሊል ነው። ቅዱስ ቀደሰ፣ ለየ፣ መረጠ፣ አከበረ፣ ከፍ ከፍ አደረገ። የተለየ የከበረ ከፍ ከፍ ያለ ተክለ ሃይማኖት የጽድቅ አክሊል 7ኛ ሰማይ ሄዶ ከ24ቱ ካህናተ ሰማይ ጋር ቀድሷል። ተክለ ሃይማኖት እንዴት ይሆናል? ምሉ ሰዎች አሉ። በነገራችን ሰው እምነት ሲጎለው ምንም ነገር ያለ ቅዱስ ጳውሎስ አንድ ሰው ነበረ እስከ 3ኛ ሰማይ ተወሰደ። ቅዱሳን መላእክት እንዴት እግዚአብሔርን እንደሚያመሰግኑ አየለ። ሰው ለሰማ የማይገባውን ከሰው አይምሮ በላይ የሆነውን ነገር ሰማ ይላል። ያ ሰው ማን ነው? ራሱ ቅዱስ ጳውሎስ ለቆሮንቶስ ምዕመናን ነው ያለው። አንድ ሰው ነበረ እስከ 3ኛ ሰማይ ተወሰደ ይላል። ቅዱሳን ጋር የመሬት ስበት አይሰራም። ፊዚክስ 9.8 ሜትር ፐር ሰከንድ ስኩዌር ነው የምድር ስበት ላይ። እሱ ለኛ ነው የሚሰራው። እኛ ብንዘል መልሰን ወደ መሬት ነው የሚሆነው። ለቅዱሳን ግን አይሰራም። ለነ ተክለ ሃይማኖት አልሰራም። ለነ ቅዱስ ጳውሎስ አልሰራም። ለነ አቡነ አረጋዊ አልሰራም። አቡነ አረጋዊ እኮ ዛሬ በብሔረ ሕያዋን ነው። ለነ ቅዱስ ያሬድ አልሰራም። በብሔረ ሕያዋን ነው ያሉት። ለምን? ለነ ኤልያስ አልሰራም። መጽሐፍ ቅዱስ ላይ ኤልያስ በሰረገላ ወደ ሰማይ ያረገ ይላል። ሄኖክ አካሄዱን ከእግዚአብሔር ጋር ስላደረገ አልተገኘም ተወስዷልና ተብሏል። ለነሱ ያልሰራው ግራቪቲ ለተክለ ሃይማኖትም አልሰራም። ክብር ምስጋና ይግባው የተክለ ሃይማኖት አምላክ። ለተክለ ሃይማኖትም አልሰራም። መልካም ገድል ክርስቲያኖች፣ መልካም ገድል የተጋደሉትን ቅዱሳን እንላቸዋለን። 3ኛው ክርስቶስን የሰበኩትን ነው። ክርስቶስን በቃል፣ ክርስቶስን በኑሮ፣ ክርስቶስን በእምነት፣ ክርስቶስን በፍቅር፣ ክርስቶስን በንጽህና፣ ክርስቶስን በደም የሰበኩ ናቸው ዋና የሚባሉ። ተክለ ሃይማኖት ገድላቸውን አብቡ። ክርስቶስን በቃል የኢትዮጵያን ምድር ተክለ ሃይማኖት ያልረገጠው ያላስተማረው ተክለ ሃይማኖት ወደ ክርስትና ያላመጣው የኢትዮጵያ ምድር የት አለ? ኦርቶዶክሳውያን በቃላቸው ክርስቶስን ሰብከዋል። ተክለ ሃይማኖት እኮ ባዕድ አምልኮን ከኢትዮጵያ እንዲጠፋ ያደረጉ ናቸው። በቃላቸው ሰብከዋል። ተክለ ሃይማኖት ሐዲስ ሐዋርያ የተባሉት እንደዚህ እኮ ነው። ወንጌል ነው የሰበኩት፣ ክርስቶስን ነው ያሳዩት። እኛ ዛሬ ተክለ ሃይማኖት ብለን ስንሰበሰብ ምን ፈልገን ነው? ተክለ ሃይማኖት ወንጌል ሰብከውናል ብለን ወንጌል አስተምሯል። በቃላቸው ብቻ አይደለም፣ በኑሯቸው ቅዱሳን የሚነበቡ ወንጌሎች ናቸው። እኛ 4 ወንጌል አይደለም ያለን፣ 5 ወንጌል ነው ያለን። የማቴዎስ ወንጌል 1፣ የማርቆስ ወንጌል 2፣ የሉቃስ ወንጌል 3፣ የዮሐንስ ወንጌል 4፣ የቅዱሳን ሕይወት 5ኛው የሚነበቡ ወንጌሎች ናቸው። ቅዱሳን የሚነበቡ ወንጌሎች ከተክለ ሃይማኖት ሕይወት ያልተማረ ሰው ከማንም አይማርም። አሁን በእኛ ዘመን ማንን አርአያ ላድርግ? ማንን ምሳሌ ላድርግ? ከማን ልማር እንል ይሆናል። ኧረ ይኸው የጸኑትን አስቡ ተብሏል። ከተክለ ሃይማኖት ከገድላቸው እንማር። አዎ የሚነበቡ ወንጌሎች ናቸው። በኑሯቸው አስተምረውናል። እኛ 2 ሰዓት ቅዳሴ ለማስቀደስ እጅግ በጣም እንቸገር። 2 ሰዓት ቆመን ለማስቀደስ ተክለ ሃይማኖት 7 ዓመት ሙሉ በአንድ እግራቸው ቆሞ ጸለዩ። ስንት ዓመት አልኳችሁ? በስንት እግራቸው? ያኔ እግዚአብሔር አይቶ 6 ምን ሰጣቸው? ክንፍ፣ ጸጋ። ክንፍ ማለት ይሄ እንደዚህ የምታዩት ክንፍ እንዳይመስላችሁ፣ ክብር ነው፣ ጸጋ ነው፣ በረከት ነው፣ ሁሉን ማድረግ የሚችሉበት ኃይል ነው፣ ዲያብሎስን ድል የሚያደርጉበት ጉልበት ነው። በአንድ እግር ቆሞ
ደግሞ ሲጸልዩ 6 ጸጋ 6 ክንፍ በረከት ተመልከቱ። ረድኤት፣ ጸጋ፣ ሀብት ሰይጣንን ድል የሚያደርጉበት በኢትዮጵያ ምድር የነበረውን ባዕድ አምልኮ አስሶ ያስወጡ ሀብት ንብረት የሆናቸው ግን ተጋድለው ነው። በኑሯቸው ኑሮ ብቻ አይደለም እምነት ተክለ ሃይማኖት ከአንደበታቸው ኢየሱስ ክርስቶስ የሚል ቃል ጠፍቶ ያለው። ቅድም ስለ አግናጤዎስ ሲያስተምሩን ነበር መምህር ኃይለ ማርያም። አግናጤዎስ ለአንበሳ ነው ይፈጣል። አንበሳ ሰውነቱን በሙሉ በልተውታል። አንድ የሰውነቱን ክፍል ግን አንበሳ አልበላው። የትኛውን ይመስላችኋል? ልቡን። የአግናጤዎስ ልብ በአንበሳ አልተበላ። ልቡ ላይ ምን የሚል ጽሑፍ ተጽፎ ተገኝቷል መሰላችሁ? ኢየሱስ ክርስቶስ የሚል ጽሑፍ። ክብር ምስጋና ይግባው። ኢየሱስ ክርስቶስ ተመልከቱ። ምን ማለት ነው? ልቡ ላይ ኢየሱስ ክርስቶስ ተጽፏል ማለት በክርስቶስ አምነው እምነታቸው በሙሉ በክርስቶስ ስለሆኑ ቅዱሳን በእምነት ክርስቶስን ስለሰበኩ ልባቸው ላይ ያለው ኢየሱስ ክርስቶስ ስለሆነ አንበሳ የተባለው ሰይጣን የሚፈልገው ልባችንን ነው። እግዚአብሔርም የሚፈልገው ልባችንን ነው። ቅዱስ ጴጥሮስ ሰይጣን የሚውጠውን አጥቶ እንደሚያገሳ አንበሳ በዙሪያችሁ ይዞራል፣ በእምነት ተቃውሙት ነው። እንደሚያገሳ አንበሳ በልባችን ውስጥ ያለውን ክርስቶስ ኢየሱስ አምላክ ነው የሚለውን እምነት ለመውሰድ እንደሚያገሳ አንበሳ ይዞራል። በእነ ተክለ ሃይማኖት ልብ ውስጥ የነበረው እምነት ኢየሱስ ክርስቶስ የጌቶች ጌታ የአማልክቶች አምላክ የነገስታት ንጉሥ የሥጋና የነፍስን ፈጣሪ ያለ የነበረ የሚኖር ኤልሻዳይ ሁሉን ቻይ የሚል አምላክ በልባቸው ይዞ በእምነታቸው ሰብከውታል። በእምነታቸው ብቻ አይደለም፣ በፍቅር ክርስቶስን ሰብከውታል። በፍቅር ዓለምን ሁሉ በፍቅር ወደ እነሱ ስበዋል። ለሚያሳድዳቸው እየጸለዩ በፍቅር ዓለምን ሰብከዋል። በፍቅር ብቻ አይደለም፣ በንጽህና ክርስቶስን ሰብከውታል። ቅዱሳን በንጽህና ብቻ አይደለም፣ በደም ሰማዕታት የምንላቸው እኮ በደም የሰበኩ ናቸው። ስለ ክርስቶስ የተገረፉ ናቸው። ስለ ክርስቶስ የሞቱ ናቸው። ስለ ክርስቶስ ደማቸውን ያፈሰሱ ናቸው። ስለ ክርስቶስ መራራ ሞትን የታገሱ ናቸው። እነዚህ ሁሉ ክርስቶስን የሰበኩ ስለሆኑ ቅዱሳን ዋኖች ተብሏል። አራተኛው በፍጹም መንፈሳዊ ጥበብ የኖሩ ናቸው። እንደ በጎች በተኩላዎች መካከል ይልካቸዋል ክርስቶስ። የማቴዎስ ወንጌል ምዕራፍ 10 ላይ እንደ ርግብ የዋህ እንደ እባብ ብልሆች ሁኑ። አሁን ገድለ ተክለ ሃይማኖትን ስታነቡት በእውነት ገድለ ተክለ ሃይማኖት ደጋግመን የምንሉ ለምን መሰላችሁ ምእመናን? ተክለ ሃይማኖት ማለት ገብረ መንፈስ ቅዱስ ማለት እኛ እኮ ብዙ ማናቃቸው ቅዱሳን አሉ። ኢትዮጵያዊ ጻድቅ ዘርዓ ብሩክ ማለት ነው። አሁን በእምነት ዘርዓ ብሩክን የማያውቅ ክርስቲያን በእምነት እሱን ካልመሰለ አንዱ መጥቶ ይወስደዋል። ታስታውሳላችሁ? ጠላት ኢትዮጵያን በወረረ ዘመን እዚሁ አባይ ወንዝ አጠገብ መጥተው አባይ አሁን ሀገር ተወሯል፣ እነዚህ ንዋየ ቅድሳት የት ላስቀምጥ? የምታመን ጠፍቷል። ኢትዮጵያ ምድሯ እግዚአብሔርን የምትሰማት ወንዞቿ ሁሉ እግዚአብሔርን ይሰማሉ። ንዋየ ቅድሳቱን የት ላስቀምጥ ብሏል ኢትዮጵያዊ ጻድቅ ዘርዓ ብሩክ። የት ላስቀምጥ? ታቦታቱን የት ላስቀምጥ? የብራናውን መጽሐፍት የት ላስቀምጥ? መስቀሉን የት ላስቀምጥ? አባይ ሆይ ጠብቅልኝ። እንዲናምናለን ነው ወንዝ ወራጅ ወንዝ ታቦት ይጠብቃል ብለን እናምናለን። ያቋናም ወራጅ ወንዝ መስቀል ይጠብቃል ብለን እናምናለን። አናምንም። መስቀሉን ታቦታቱን ንዋየ ቅድሳቱን አባይ ወንዝ ውስጥ ጨምረውናል ገድላቸው። ከ5 ዓመት በኋላ ተመልሶ መጥቶ አባይ የሰጠውን አደራ መልስ፣ አባይ አንድም ሳያስቀር ተፋው ይላል። ክብር ምስጋና ይግባው። መድኃኔዓለም ተመልከቱ። ይሰማል ማለት ነው። ቅዱሳን እኮ ወንዝን ማሳመን ይችላል። ተራራ ይሰሟቸዋል። ይሰማል። እያንዳንዱ ነገር ቅዱሳን ለዚህ እኮ ነው ለሚያምን ሁሉ ይቻላል። እስቲ በሉ ለሚያምን በሉ ሁሉ ይቻላል። አያችሁ በእምነት በፍጹም መንፈሳዊ ጥበብ የኖሩ በፍጹም እንደ ርግብ የዋሆች ሆነው እንደ እባብ ብልሆች ሆነው ዛሬ እኛ ብዙዎቻችን በጣም የዋሃን እየሆንን ነው። አንዳንዱ የዋህ ብቻ ከሆንክ ጅል ማለት ነው፣ ሞኝ። ብልህ ብቻ ከሆንክም ደግሞ ብልጥ። ሁለቱንም ክርስትና ከቅዱሳን ተመልከቱ። ሁለቱንም ብልህም እንደ ርግብም የዋህ ይሆን እንደ እባብም ብልህ ይሆኑ። ተክለ ሃይማኖት ገድለ ሐዋርያት ላይ አንድ ቦታ ላይ ቅዱስ ጴጥሮስ እንደዚሁም ደግሞ ቅዱስ ጳውሎስ ዮሐንስ የሚያስተምሯት አንድ ከተማ አለች ይላል ገድለ ሐዋርያት ላይ። ያቺ ከተማ ሙሉ በሙሉ በግንብ የታጠረች የጣዖት ከተማ ናት። የጣዖት ከተማ ስለሆነች እዛ የሚገባው ሰው ሁሉ እየተደበደበ ይሞታል። አንድ ቀን ዮሐንስና ጴጥሮስ ይላል ገድለ ሐዋርያትን ስታነቡ ገቡ ወደዛች ከተማ።
ጣዖት የሚያመልኩ ሰዎች ስለነበሩ ደበደቧቸው። አንድም አላስተረፏቸው። በሞትና በሕይወት መካከል ጥሏቸው ሄዱ ይላል። ጳውሎስ ለማስተማር ሲመጣ ዮሐንስና ጴጥሮስ በር ላይ ተደብድበው በሞትና በሕይወት መካከል ተጥሏቸው አላናገራቸው። ተዋት ትግባ እያሉት ዝም ብሎ ገባ። ስገባ ግን ዝም ብሎ አልገባም። የጣዖት ሰዎችን ልብስ ለበሰ። የጣዖት ካህን መሰለ። እንደውም ካህኑ መጣ ተባለ። በጣዖታት ቦታ ላይ ቆመና ቅዱስ ጳውሎስ ጣዖት አምላኪ መስሎ ቆመ። ምንድነው? ከከተማው መግቢያ ላይ ሁለት ሰዎች ተደብድቦ አየው። ምንድነው ብሎ ጠየቀ። አይ አምላካችንን ሲሳደቡ አግኝተን ደብድበን ጣላቸው። ደግ አደረጋቸው። እንደውም ጎትታቸው አምጧቸዋል። ጎትተው አመጧቸው። ጴጥሮስና ዮሐንስ ናቸው። ሲያዩት ጳውሎስ ነው። ጳውሎስ እንዲህ ብሎ ይጸልይ ነበር ይላል። እግዚአብሔር ሆይ የዚህን ከተማ ንጉሥ ልጅ እባክህን ውሰደው ብሎ ይጸልይ ነበር። ግደለው፣ ወደ አንተ ጥራው። ያኔ እንደተሰበሰቡ የከተማው ንጉሥ ልጅ ሞተ ተብሎ ተባለ። ያኔ ቅዱስ ጳውሎስ እውነት የንጉሡን ልጅ እነዚህ ሰዎች ከሞት የሚያስነሱ ከሆነ በእነሱ አምላክ እናምናለን፣ ካልሆነ የገደለው የእነሱ አምላክ ነውና አንተዋቸው ማለት። ተጎትቶ መጣ ሕፃኑ። ያ የሞተው የንጉሡ ልጅ ጸሎት ትደረጋል። ጳውሎስ ለብቻው ይጸልያል። ጴጥሮስና ዮሐንስም ይጸልያሉ። እንዲህ ይል ነበረ ቅዱስ ጳውሎስ፣ ጌታ ሆይ የእኛ ስም በዓለም ዘንድ ከፍ እንድል አይደለም፣ ለእኛ ክብር አይደለም፣ ይሄ ሕዝብ እንዲያምን ነው። እባክህን የብላቴናውን ነፍስ መልስ እያለ ይለምን ነበረ። ከጥቂት ደቂቃ በኋላ ያ የሞተው ልጅ ተነሳ። አለ ቅዱስ ጳውሎስ፣ እንዴት ሆኖ? የእነሱ አምላክ ነው ያስነሳው? እስቲ ይጠየቅ ተባለ። ስጠየቅ ያ ብላቴና አዎ የእነሱ አምላክ እግዚአብሔር አዳነ። ሕዝቡ ድንግጥ አለ። አይ በዚህ ብቻማ አናምንም፣ ተጨማሪ አንድ ምልክት እንፈልጋለን አለ። የእናንተን አምላክ ካመን ምን እንድናደርግ ነው የሚፈልገው ብሎ ጠየቃቸው ጴጥሮስና ዮሐንስ። አይ የኛ አምላክማ ካመናችሁ እንድትጠመቁ ነው የምፈልገው። እንግዲያውስ እውነት የእናንተ አምላክ ካለ ከዚህ ደረቅ መሬት ውሃ ያፍልቅ፣ ያን እንጠመቃለን። አሁንም በልቡ ይጸልይ ነበረ። እግዚአብሔር ሆይ ከዚህ ከደረቅ መሬት ላይ ውሃ አፍልቅልን፣ ይሄ ሕዝብ እንዳይጠፋ ይጠመቅል ነበረ። ያኔ ምድር ተከፍታ ውሃ ሰጠች፣ ያ ሕዝብ ሁሉ ተጠመቀ ይላል። ክብር ምስጋና ለመድኃኔዓለም ይሁን። በፍጹም መንፈሳዊ ጥበብ ገድለ ተክለ ሃይማኖትም ስታነቡ የዚህ አይነት ደቡብ ኢትዮጵያ እንዴት አድርገው በመንፈሳዊ ጥበብ ወንጌል እንዳስተማሩ እንዴት አድርገው ዛሬ ወላይታ ብትሄዱ ወላይታ ሶዶ ብትሄዱ ተክለ ሃይማኖትን ትንሽ የተናገረ ሰው እጅግ በጣም ከባድ ነው። የተክለ ሃይማኖትን ውለታ የሚያስቡት ከዛ ከነበረው እንዴት አድርጎ ክርስትናን እንደሰበከላቸው በልባቸው ተቀምጦ ነው ያለው። ለዚህ ነው በፍጹም መንፈሳዊ ጥበብ የኖሩ። ተመልከቱ፣ ሁሉን ትተው የተከተሉ ተመልከቱ። በፍጹም መንፈሳዊ ጥበብ የኖሩ ተመልከቱ። መልካሙን ገድል ተጋድለው በመከራ ውስጥ አልፈው ፈቃደ ሥጋቸውን ለፈቃደ ነፍሳቸው አስገዝተው ክርስቶስን በስድስት መንገድ ሰብከው ያለፉትም ነው እኛ ዋኖች ብለን የምንጠራቸው። ታዲያ ለምንድን ነው የምናስበው? ምንድን ነው ጥቅሙ? ዛሬ ማሰባችን ለምንድን ነው የምናስባቸው? ስለ ሶስት ነገር እናስባቸዋለን። አንደኛ የጻድቅ መታሰቢያው ለበረከት ስለሆነ። እስቲ በሉ የጻድቅ በሉ መታሰቢያው ለበረከት ነው። ለምንድን ነው? ለበረከት ነው። አሁን ከዚህ ስንወጣ ባዶ እጃችን አንወጣ። የተክለ ሃይማኖትን በረከት ይዘን ነው የምንሄደው። ያሰብነው ቅዱሳንን ነው። መጽሐፍ ቅዱስ ነው ይሄን የሚለን። የጻድቅ መታሰቢያ ለበረከት ነው። መጽሐፈ ምሳሌ ምዕራፍ 10 ቁጥር 7 ላይ ጻድቅ ማሰብ በረከት አለው። ዓለም ላይ ዝም ብላችሁ ስም ውስጥ የሞኝ ቀን ይታሰባል፣ አፕሪል ዘፉል ተብሎ። ዓለም ላይ የእብድ ቀን ይታሰባል፣ ክሬዚ ዴይ ተብሎ። ዓለም ላይ የውሃ ቀን ይታሰባል፣ ወተር ዴይ ተብሎ። ዓለም ላይ የሳቅ ቀን አለ። ሰው ስስቅ ውላል፣ ውስጡ እየተቃጠለ ያለ ውላል፣ የሳቅ ቀን ይታሰባል። ዓለም ላይ የማይታሰብ የለም፣ ከለር ዴይ ተብሎ ወጣቱ ኖራ ቀለም ተለቅልቆ ይወጣል። ይሄ ሁሉ ስታሰብ አንድም ሰው ጥያቄ ያነሳል። የተክለ ሃይማኖት ልደት ቀን ነው ሲባል ግን ተክሰሰ ይላል። ለምን ተክለ ሃይማኖትን ታስባለህ ይላል። የቅዱሳን መታሰቢያ ለምን አስፈለገ ይላል። የሞኝ ቀን የሚያስቡ ሀገራት ተመልከቱ። የእብድ ቀን አፕሪል ዘፎን እኮ በአውሮፓውያን ዘንድ ትልቅ ነው። እናቱ ሳትሞት እናት ሞተች ተብሎ ሰውየው ደም ግፊት ካለበት ሊሞት ሁሉ ይችላል። እንዲህ ብሎ ያስባል። የእብድ ቀን ብሎ ኢትዮጵያ ዩኒቨርሲቲዎች ውስጥ አላያችሁ ክሬዚ ዴይ ተብሎ እኮ ወጣቱ ራቁቱን ይወጣል። ምንድነው ሲባል ዛሬ የእብድ ቀን ነው ይላል።
ታዲያ ዛሬ ተክለ ሃይማኖት የተወለደበት ቀን ተብሎ ብንሰበሰብ ኃጢአቱ ምንድነው? ክብር ምስጋና ይግባው። እኛ የጻድቅ መታሰቢያ ለበረከት ነው፣ ለበረከት ነው። የሞኝ ቀን በረከት የለው፣ የእብድ ቀን በረከት የለው። ሌሎች ቀናት በረከት የላቸው። የጻድቅ መታሰቢያው ግን ለበረከት ነው። ዛሬ የተሰበሰብነው ለበረከት ነው። ለዚህ እኮ ነው ክርስቶስ በወንጌል ሲያስተምር ነቢይን በነቢይ ስም የሚቀበል የነቢዩን ዋጋ ያገኛል፣ ጻድቅንም በጻድቅ ስም የሚቀበል የጻድቁን ዋጋ ያገኛል። በደቀ መዝሙር ስም ቀዝቃዛ ውሃን የሰጠ ዋጋው አይጠፋም። ዛሬ ተክለ ሃይማኖት ነው ብላችሁ እኮ 1 ብር ትሰጡናል፣ 10 ብር ትሰጡናል፣ ዝክር ተዘክሮ ይሆናል። በደቀ መዝሙር ስም ቀዝቃዛ ውሃን የሰጠ ዋጋው አይጠፋበትም። ዋጋ የሚከፍለው እኮ ኢየሱስ ክርስቶስ ነው። ሎ በቶሎ እመጣለሁ ለእያንዳንዱም ዋጋውን እከፍል ዘንድ እንደ ስራው መጠን እከፍለው ዘንድ ዋጋው ከእኔ ጋር ነው። ስለዚህ ዋጋ ከፋይ ዋጋ እሰጠዋለሁ። በደቀ መዝሙር ስም ቀዝቃዛ ውሃን የሰጠ ታዲያ በተክለ ሃይማኖት መታሰቢያ ቀን ቤተ ክርስቲያን ብንሰራ ምዕመናን ቅድም ሲባል እንደነበረው አንዳንድ ጊዜ ኢትዮጵያውያን ኦርቶዶክሳውያን የኛ አባቶች የእናንተ አባቶች ከስንት ዘመን በፊት ይሄን ቦታ ይዘው ይሄን ቤተ ክርስቲያን ሰርተው እንዳቆሙ እንዳትረሱ። ከዛሬ 100 ዓመት በኋላ የሚመጣ ትውልድ አለ። ዝም ብለን ስናስብ ቀልድ ይመስላል። 5000 ምናምን መሬት ተሰጠ ሲባል ስናየው ዛሬ ላይ ምን ያደርጋል ትችላል። የዛሬ 100 ዓመት መጣ ትውልድ አለ። የዛሬ 100 ዓመት በኋላ ክርስትና ይቀጥላል። ከሺህ ዘመን በፊት የተሰራ የተክለ ሃይማኖት ታሪክ ነው ዛሬ ሕያው ሆኖ ይጠበቀ። ዛሬ የምንሰራው ታሪክ ነው ነገ ሕያው ሆኖ የሚጠብቀ ኦርቶዶክሳውያን። አዎ በፍየል ዘመን በግ መሆን አያስፈልግም የሚባል አባባል አለ። ምን ማለት ነው? ብልጥ መሆን ያስፈልጋል። ቅድም ያለው እንዲህ አይነት ስገኝ ይሰኝ እግዚአብሔር ይመስገን። ለምን ይሄ መታሰቢያ እንዲህ አይነት ቤት መስራት እንደ ዓለም ላይ እኮ ዓለም ትልልቅ ሐውልቶችን ሰርታለች። የናዚ ሐውልት አለ። ብዙ ሺህ ሰዎችን የገደለ አይሁዳውያን የጨፈጨፈ ናዚ ሐውልት አለ። በመጥፎ እንኳን የሰሩ ሰዎች መታሰቢያ ተሰርቶላቸዋል። በኮ ኢትዮጵያ ውስጥ ተመልከቱ። በሩጫው ሮጠው የኢትዮጵያን ሰንደቅ ዓላማ ከፍ አድርገው ያውለበለቡ እና ኃይለ ገብረ ሥላሴ መታሰቢያ አላቸው። አደባባይ ኃይለ ገብረ ሥላሴ መንገድ፣ ደራርቱ ቱሉ አደባባይ የተባለ በሩጫ ተሰርቶላቸዋል። እነዚህ ሀገር ነው ያስተዋወቁት። ተክለ ሃይማኖት እኮ ሀገርን ዓለምን የፈጠረውን ክርስቶስን ነው ያስተዋወቁት። ክርስቶስን ነው የሰበከው። ታዲያ በተክለ ሃይማኖት ስም ቤተ ክርስቲያን ብትሰራ ምንድነው ኃጢአቱ? ይሄ ቤት ቅድም እንዳለው የክርስቶስ ቤት ነው። እዚህ የሚቆረሰው ስጋ እሱ ነው። እዚህ የሚቀዳው ደም እሱ ነው። እዚህ የሚመለከው ክርስቶስ ነው። ተክለ ሃይማኖት ይታሰባል። እንዲህ ብሏል በነቢያት ትንቢት ክርስቶስ ትንቢተ ኢሳይያስ ምዕራፍ 56 ቁጥር 5 ላይ ሰንበቴን ለጠበቁ ለጃንደረቦቼ በቤቴና በቅጥሬ ውስጥ የማይጠፋ የዘላለም ስም እሰጣችኋለሁ ብሏል። የማይጠፋ ስም የነ ተክለ ሃይማኖት ስም አይጠፋም። የብዙ ሰዎች ስም ጠፍተዋል። የነ ይሁዳ ስም እንኳን አሁን ብንነሳ በመጥፎ ነው። ይሁዳ ውሉዱ ይደምሰስ ብለን ነው የምናነሳው። ለምን? በኃጢአት ስለምነሳ። ተክለ ሃይማኖት ግን በቅድስና በንጽህና ወንጌል በማስተማር ስለምነሳ ስሙ በዚህ ቤት አይጠፋም። ይሄ ቤት እግዚአብሔር ነው። ተክለ ሃይማኖት ይታሰብበታል ክርስቲያኑ። ለዚህ ነው ዛሬ እዚህ የተሰበሰብነው ተክለ ሃይማኖትን ለማሰብ። ለምን? በረከት ስላለው። ሁለተኛው ጸሎት ልመናቸው ቃል ኪዳናቸው ኃይል ስላለው ዛሬ መተን ተክለ ሃይማኖት ሆይ ሀገራችንን ጠብቅልን፣ ተክለ ሃይማኖት ሆይ ከመከራ ስጋ ከመከራ ነፍስ አድንልን፣ ስለ አምላክ ለእግዚአብሔር ተናገርልን ብንል እግዚአብሔር ይሰማል አይሰማም? ንገሩኝ። ይሰማል አይሰማም? እስቲ ከኔ ጋር በሉ። ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች አለ። ታደርሳለች፣ ታበጽ ትዘረጋለች። አማርኛው መጽሐፍ ቅዱስ ነው እንጂ ኢትዮጵያ አይደል? እንዳባቶች ለዛ እኮ ነው ኢትዮጵያ ታበጽ እደዊሃ ሀበ እግዚአብሔር። እስቲ በሉ ኢትዮጵያ እጆቿን፣ ጸሎቷን፣ ልመናዋን ወደ እግዚአብሔር ታደርሳለች። በእነ ተክለ ሃይማኖት በኩል እኮ ታደርሰው ደርሷል። እነ ተክለ ሃይማኖት ቀድሞ ያው በአጸደ ስጋ እያለ እኮ 7ኛው ሰማይ ደርሷል። አሁን በድንግዝግዝ ነው የምናየው አለ በስጋ በነፍስ ሲሆን እሳ ያኔ በብሩና ያለ ቅዱስ ጳውሎስ። አሁን ተክለ ሃይማኖት እኮ ያለው በሰማይ ነው እንዴ። አሁን ጻድቃን ይለምናሉ፣ ሞቷል፣ ተነስቷል፣ መስዋዕት ነው አይደለም። አሁን በድንግዝግዝ እንደምናየው ነው። ያኔ ግን በብርሃን እናያለን። አሁን ተክለ ሃይማኖት በሰማይ ነው። ጸሎት ልመናችንን ለእግዚአብሔር ያደርሳል። ክብር ምስጋና ይግባው መድኃኔዓለም። ተመልከቱ፣ በሰማይ በእግዚአብሔር ዘንድ ስላለ ጸሎት ልመና ወደ ሰማይ ያደርሳል። እኔ አንድ የመጨረሻ ሐሳብ ልናገርና ትምህርት ልቋጭ። የቅዱሳን ቃል ኪዳን ይሰራል።
በእውነት የቅዱሳን ቃል ኪዳን ይደርሳል። ስለዚህ አዲስ አበባ የማገለግልበት ምስካበ ቅዱሳን አቡነ ኪሮስ እንደዚሁም ቅዱስ ሚካኤል ቤተክርስቲያን ነው። ጻድቁ አቡነ ኪሮስ ልጅ በመስጠት ነው የምታሰቡት። ልጅ በመስጠት ምን አልኳችሁ? ንገሩኝ። ምን በመስጠት? ድምጻቸው አይሰማም። ምን በመስጠት? ልጆች የማን ስጦታዎች ናቸው? ልጅ የሚሰጠው ማን ነው? እግዚአብሔር። እዛ ውስጥ አንድ ታምር ብቻ ለመናገር ነው። ጸሎት ልመናቸው ይደርሳል ስላሉ 17 ዓመት ልጅ ያልወለዱ ባልና ሚስቶች መጡ። ልፋቱ ነው። ጻድቁ አቡነ ኪሮስ ሆይ አሁን ልንፋታ ነው፣ እንግዲህ የመጨረሻችን ነው፣ 17 ዓመት ሆኖናል፣ ምን ይሻለናል ብሎ ገር ተሸከሙ። በእርሶ ጸሎት በእርሶ ልመና እግዚአብሔር ልጅ ይስጠን፣ ካልሆነ መፋታታችን ነው ብለው ወደ ቤት ገቡ። እግዚአብሔር የቅዱሳኑን ጸሎት ይሰማል። ክርስቲያኖች ይሰማል። ዓለም እንደምለው አይደለም። ዓለም ዛሬና ልጸልይ ብሎ በጫማ ጥፊ ሊመታ ይችላል። የካልቾ ፈውስ ነው ያለው። ሳር ያስበላሃል። ዓለም እንደዛ ነው። የቅዱሳን ጸሎት ግን ሌላ ነገር የለው። ና ገር ተሸከም፣ ገር ስማ፣ ስለ ተክለ ሃይማኖት ብለህ ለምን አበቃ። ይሰማል። ስለ ተክለ ሃይማኖት ስትል ይሄን አሉና ወደ ቤታቸው ገቡ። 17 ዓመት ነው ልጅ ያልወለዱት። ስንት ዓመት አልኳችሁ? ቅዱስ ዳዊት እንዲህ ይላል፣ ቆይቼ እግዚአብሔርን ደጅ ጠናሁት እርሱም ዘንበል አለልኝ። እስቲ በሉ ቆይቼ በሉ እግዚአብሔርን ደጅ ጠናሁት እርሱም ዘንበል አለልኝ። ምን አለልኝ? ዘንበል አለልኝ። ከ17 ዓመት በኋላ ጸሎት አድርሰው ገል ተሸክመው ሲገቡ እግዚአብሔር ልጆች ሰጣቸው። ስንት ልጅ ቢሰጣቸው ጥሩ መሰላችሁ? በአንድ ጊዜ 4 ልጆች ወለዱ። ክብር ምስጋና ይግባው መድኃኒዓለም። ጀምሮ የተከታተለ ይሄው ውሸት የሚመስለው ሰው አለ። በወቅቱ ታቦት ፊት ቆመው መስክረዋል። ብዙ እንደዚህ አይነት ሚዲያዎች አስተላልፈዋል። 4 ልጅ 2 ወንድ 2 ሴት ይዘው መጥቶ ከዓመት በፊት ሲመጡ ለምኑልን፣ ተናገሩልን፣ ይኸው ትዳራችን ልፈርስ ነው ብሎ መጡ። ከዓመት በኋላ ሲመጡ ግን አመስግኑልን ብሎ መጡ። አመስግኑ እግዚአብሔርን። ተመልከቱ፣ እግዚአብሔር የቅዱሳኑን ጸሎት ይሰማል። ዋኖቻችንን የምናስበው ሶስተኛውና የመጨረሻው በኑሮ እነሱን እንድንመስል ነው። ክርስቲያኖች ተክለ ሃይማኖትን ስናስብ ተክለ ሃይማኖት እንድንመስል በጾም በጸሎት በምጽዋት በስግደት በተጋድሎ እንድንመስላቸው ነው። የእግዚአብሔርን ቃል የነገሯቸውን ዋኖቻቸውን አስቡልና የኑሯቸውን ፍሬ እየተመለከታችሁ በእምነት ምሰሏቸው ይላል። እንድንመስላቸው አምላካችን እግዚአብሔር ይርዳን። ይቆየን። ወስብሐት ለእግዚአብሔር።